ቻምፒዮንስ ሊግ ድልድል ወጥቷል። ወደ ነገስንበት ቻምፒዮንስ ሊግ ተመልሰናል ይላል ያራዳል። ባየር ሙኒክ የተባለ ቲም ግን አልተፋታንም። ገና ለገና 1999 ላይ ያን የመሰለ ዋንጫ በሁለት ደቂቃ እንዴት ትነጥቀኛለህ በሚል ንዴት ሁል ጊዜ ቻምፒዮንስ ሊግ ላይ በገባን ቁጥር ይመጣብናል ማለት ነው። ለማንኛውም በሜዳችን ባየርንን እናገኛለን። አትሌቲኮ አለ አዌ፣ ሮማን በሜዳችን፣ ስፖርቲንግ አዌ፣ አርቢ ሌፕዚግ በሜዳችን፣ ቪላሪያል አዌ። ይሄ ቲም አይቻለሁ ኳሊፊኬሽን ላይ ደደብ የሆነ ቲም ኮሞ ፋብሪጋስ ቲም ነው። በነገራችን ላይ ከሌሎቹ በጣም የኛ ከበድ ይላል። ምናልባት የባርሳ ምናምን ካልሆነ አብዛኞቹ የኛ ከዚህ ቲም በስተቀር አውሮፓ ቶፕ 6 ሊግ ውስጥ ቶፕ 5 ሊግ ውስጥ ያለ ቲም ነው የምንገጥመው ማለት ነው። ለማንኛውም ግን እያንዳንዱን ግርፍ አድርገናቸው ማለት ነው ጽድት ብለን ነው እንዳያሳስባችሁ፣ ምንም እንዳያሳስባችሁ ማለት ነው። ድል ለኃያሉና ለገና ነው ክለባችን ማንቸስተር ዩናይትድ ወደ ነገስንበት ቻምፒዮንስ ሊግ። እሺ ማንቸ ፋሚሊ የአውሮፓ ቻምፒዮንስ ሊግ ዕጣ ድልድል ይፋ ሆኗል ማለት ነው። እኛም እንግዲህ የደረሱን ክለቦች ታውቋል ማለት ነው። በአንጻራዊነት እንግዲህ ቀለል ያለ ግጥሚያ ይመስላል ማለት ነው። እንደምታዩት ከባየር ሙኒክ ጋር በሜዳችን፣ ከአትሌቲኮ ማድሪድ ጋር በሰው ሜዳ፣ ከሮማ ጋር በሜዳችን፣ ከስፖርቲንግ ጋር በሰው ሜዳ፣ ከአርቢ ሌፕዚግ ጋር በሜዳችን፣ ከቪያሪያል ጋር በሰው ሜዳ፣ ከሳባህ ጋር በሜዳችን፣ ከኮሞ ጋር ከሜዳ ውጭ እንጫወታለን ማለት ነው። በእርግጥ ሁሉም ግጥሚያ ከበድ ያለ ነው። በነገራችን ላይ ግን ያው በአንጻራዊነት እንደው ማንቸስተር ዩናይትድ እኮ ከበድ ያለ ቲም ሲያጋጥመው ነው የሚሻል። ግን የሌሎችን ምድብ ስታዩት ደግሞ በጣም ከባድ ነው። አሁን ይሄ ከባድ ምድብ ሊመስላችሁ ይችላል፣ ግን ሌሎች እና አርሰናል ምናምን የደረሳቸውን ክለቦች ብታዩ ማለት ነው በጣም ከባድ ነውና የኛ በአንጻራዊነት ቀለል ያለ ምድብ ነው የደረሰን። ይመሻችሁ። የአውሮፓ ቻምፒዮንስ ሊግ የዕጣ ድልድል ይፋ ሆኗል። ክለባችን ማንቸስተር ዩናይትድ በሜዳው ከባየር ሙኒክ ጋር ይጫወታል። ከሜዳው ውጪ ከአትሌቲኮ ማድሪድ ጋራ፣ ከዛ ደግሞ በኦልትራፎርድ ከሮማ ጋር ይጫወትና ከሜዳው ውጪ ከስፖርቲንግ ሊዝበን ጋራ የሚጫወት ይሆናል። ተመልሶ በኦልትራፎርድ ከአርቢ ሌፕዚግ ጋር ይጫወትና ወደ ስፔን ሄዶ ከቪላሪያል ጋር ይጫወታል። የመጨረሻ የኦልትራፎርድ ጨዋታውን ከአዘርባይጃኑ ክለብ ከሳባባኩ ጋራ ይጫወትና የመጨረሻ ጨዋታውን ወደ ጣሊያን በመሄድ ከኮማ ጋራ የሚጫወት ይሆናል። የማንቸስተር ዩናይትድ የ2026/27 የአውሮፓ ቻምፒዮንስ ሊግ የዕጣ ድልድል ይፋ ሆኗል። ባየር ሙኒክ፣ ሮማ፣ አርቢ ሌፕዚግ እና ሳባባኩን በኦልትራፎርድ ሲገጥም አትሌቲኮ ማድሪድ፣ ስፖርቲንግ ሊዝበን፣ ቪላሪያል እና ኮሞ ከሜዳው ውጪ የሚገጥም ይሆናል። የቻምፒየንስ ሊግ ድልድል እንደወጣ ታውቃላችሁ። ያው 5 የእንግሊዝ ቡድኖች አሉ። አዲስ መጪያችን ትርፊያንስን ማን ነው እኔ እንግዳ ተቀባይ ሆኜ ይቀበላታለሁ ማን ነው። ባለፈው ሰው ሁሉ ሲቲ እንደተቀበለችው ምን እንደሚገጥምሽ ምናምን ነገር እዚች ጋር ሌሰን ትምህርት ልሰጥሽ ነው። እንዴት የአርሰናል ደጋፊ ምናምን እንዳትኝ አባቴ፣ ይሄ ነገር እንዳለ ተቀያይሯል። ሁሉም ነገር እኮ የተቀያየረው ተረዳሽኝ አይደል? ሊቨርፑል ደጋፊን 18 የሺሻ ቃምና ምትሏቸው ድሮ ስለነበረ ነው። ቶርናመንቱ ስለተቀየረ ነው። ስሙ ስለተቀየረ ነው አይደል? ይሄም እንዳለ ተቀይሯል። ሁሉም ነገር ነው የተቀየረው ስለዚህ አንቺ ምንም አይነት ልምድ የለሽም። ባለፈው ግሩፕ ስቴጅ ላይ ምናምን ጋላታሳራይና ኮፐንሃገን ነበረ ደብድቦ ያስወጡሽ ስለዛ እዚህ ጋር ምናምን ነገር እየተላጥሽ እንዳትመጪ ተረዳሽኝ አይደል? ጨዋታዎችሽን ፕሪዲክት እናደርግልሻለን። ተመልከቺ፣ እነዚህን ቡድኖች ነው የምትገጥሚው። ቀላል ከኛ አንፃር ቀላል ግን ላንቺ ግርምዝቢ ከባድ ሆል ሲቲ ፕራይም ግሪምዝቢ ነው ያለብሽ። ገባሽ? ስለዛ ቻምፒየንስ ሊግ ላይ ማንም በምንም ሰዓት ሊያስቀይምሽ ይችላል። ከሜዳ ውጪ ከሜዳ ውስጥ ይሄን ማወቅ አለብሽ ነው የምልሽ። መጀመሪያ ባየር ሙኒክ በሜዳሽ ክፉኛ ልትገረፊ እርግጠኛ ነኝ አንቺ ባየር ሙኒክን አሸንፌ ዋንጫ በልቻለሁ ያላየሽው ዋንጫ ገባሽ አይደል? ድሮማ ከሆነ እኮ ባየር ሙኒክም እኔንም ይገርፈኝ ነበረ። ግን አሁን ዘመን ተቀይሯል። እኔ ባየር ሙኒክን ገርፈዋለሁ። አንቺን ደግሞ ምን እንደሚያደርግሽ በሜዳሽ መጥቶ ያሳይሻል። the last time by the way ግሩፕ ስቴጅ ላይ ጋላታሳራይ እና ኮፐንሃገን ሲቀልዱብሽ ባየር ሙኒክም ደርሶ መልስ ቀልዶብሽ ነበር። አሁን ደግሞ ያሻሽሏል ነው ልጅ ባየር ሙኒክ በጀም አትሌቲኮ ማድሪድ ሎ ብሎክ ሆል ሲቲ እንደዛ ካረገሽ አትሌቲኮ ማድሪድ ምን ሊያደርግሽ እንደሚችል አስቢ ሁሊያን አልቫሬዝን እንደወስድባቸው ጸሎት አድርጊ። አትሌቲኮ ማድሪድ ሊገርፍሽ ስለሆነ ሮማ ሴሪያ ሚያይ ቡድን ካለ የሎ ብሎክ ንጉስ ጋስፕሬኒ ነው እዚህ ጋር ያለው ትገረፊያለሽ። እስካሁን ምን ነጥብ አላነሳሽም። ሶስቱም ተገርፈሻል። እኔ እዚህ ጋር ሙድ ያስኩብሻል። ጽፋ አስቀምጠው ከነዚህ 3 ጨዋታዎች አንዱን ካሸነፍ አደንቃለሁ። ከዛ በኋላ ስፖርቲንግ ሊዝበን አባቴ ብሩኖን ምን እንደማድረግ እንዳለባቸው ያውቃሉ። ገባሽ አይደለ? ከእንግሊዝ ከሚላኩ ቡድኖች ስፖርቲንግን አንበርክኮ እየገረፈ ያስቸገረው አርሰናል ብቻ ተረዳኝ አይደል? 5-1 ምናምን በሜዳው ሄደን አንቺ ግን ሄደሽ በሜዳው ትጠፊያለሽ። እዛው ብሩኖ ፖርቹጊዝ እያወራ ነው የሚረሳሽ ነው እንጂ ተረዳሽኝ አይደል? አራቱንም ተሸነፍሽ ላይፕዚግ በሜዳሽ ይሄ ከፍቶ የሚጮት ቡድን ቀይን በካውንተር አታክ ታዝጊዋለሽ። 3 ነጥብ አገኘሽ። ዋው
ዋው ትርፊያንስ ቪላሪያልን ትደግሚዋለሽ 6 ዴካምባክ ዴካምባክ 7 እኔ የሚገጥመው ቡድንማ እኔ 7 አቅመዋል ገባሽ አይደል አንቺ 2 አቅሚውና ትፎክራለሽ እርግጠኛ ነኝ ግን እሱም 2 ያገባብሻል አቻቶቻለሽ ከ7 ጋማ 7 ነጥብ አለሽ እስካሁን የመጨረሻው ደግሞ ኮሞ አዌ ወይኔ እነዚህ ተጫዋቾችሽ ማለት ነው ሌክ ኮሞ ሄደው እግር ኳስ ይጫወታሉ ብለሽ ካሰብሽ ተሳስተሻል ማለት ጽድት ያለ የቱሪስት ዴስቲኔሽን ማለት ነው ሄደው ናይት ክለብ ማርከስ ራሽፎርድ ዘርክሲ ሉክሾ ምናምን አዲስ የመጡት ራሱ ጥቁሮቹ ባሌባ ምናምን ቦይሞ ምናምን አይተው ማያውቁትን አይነት ቸከሶች ነው የሚያሳዩዋቸው እዛ ኮሞ ወስደው ማለት ልምድ ያላቸው ጨፋሪዎች እንደ ራሽፎርድ ማለት ስለዛ ኮሞ ሄደሽ እግር ኳስ አትጮሽ አንቺ ቸከሶች ደብድበሽ ኮሞ ደግሞ ሜዳ ላይ አንቺን ደብድቦሽ ትመጫለሽ 7 ነጥብ ይዘሽ ከ24 እስከ 36 ባለው ወርቀሽ ወደ እንግሊዝ 8 ጨዋታ ነው ቻምፒየንስ ሊግ ላይ ዘንድሮ ምጮሽ እመኝ 8 ጨዋታ የመዝግበ አስቀምጠው ትተረበኛለህ ከዛ በኋላ መጨረሻ ሊስት ውስጥ ገብተሽ ተሸኛለሽ ወደ ቤትሽ ምንም ማድረግ አይቻልም በራዛሪ አንተ እዚህ ሴዶ ጆኒ ምናምን በለዚህ ጋር ቻምፒየንስ ሊግ ሌላ ሌቭል ገብቷል ማለት ዛሬ እንደምታውቁት ድልድል ይፋ ሆኖ ነበር የሪያል ማድሪድን በመጀመሪያ እንመለከታለን ሆም ላይ ኢንተር ሚላን ፒኤስቪን ሌፕዚግ እና ላስክን ያገኛሉ አዌይ ማን እናገኛለን መጀመሪያ እያየህ ነው ወይ በቃ መፈልገው ጨዋታ ሪቬንጅ የሚፈልግ ጨዋታ ከአርሰናል ጋር አዌይ ያለ ከዛ ሮማ ከዛ ሻክታር ዶኔትስክ ከዛ አቴንስ አለ ስለዚህ የማድሪድ ይህንን ይመስላል እኔ በጣም የጓጓሁለት ጨዋታ ይሄንን ነው ወያሉ ለጠፍ ማድረግ ማለት ምክንያቱም ታውቃላችሁ እልህ አለብን በቀል አለብን ስለዚህ ያን እልህ ያን በቀል መበቀል አለብን ማለት ስለዚህ አዌያን ጨዋታ በጣም ተጠብቃታለሁ ሳይው ይሄን ያህል ከባድ አይመስለኝም በርግጥ እናልፋለን ማለፍ እንኳን ተውት ግን እቺ ጨዋታ በጣም ወሳኛለት የማን የአርሰናል ወይ ያለው ጨዋታ በጣም ወሳኝነት አለው እስኪ የደሞ የስፔን ተቀናቃኛችን የባርሳን ደሞ ላሹፋችሁ እስኪ የባርሳ እንግዲህ እንደምትመለከቱት ሲቲ አለ ፒኤስጂ አለ አስቶን ቪላ ስፖርቲንግ ፊናርድ ጋላታሳራይ ኮሞና አዲስ የመጣው ሳባህ አለ ሲቲ ትንሽ ፈታኝ ይመስላል ሆኖም ግን ባርሳ ከዚህ እንደሚያልፍ ምንም ጥርጥር የለኝም ትንሽ የሲቲና የፒኤስጂ ጨዋታ ቢፈትነው እንጂ ሌሎችን ኮንፊደንትሊ ማለት ይችላል ኦኬ አሪፍ ነው አሁን ወደ ኃያሉ ማንቸስተር ዩናይትድ ልውሰዳችሁ ጠብቁኝ ዘካምባክ ይልሻል በራዘሬ የዩናይትድ እንደምትመለከቱት ባየርን ሆም አትሌቲ አዌይ ሮማ ሆም ስፖርቲንግ አዌይ ብሩኖ ፈርናንዴዝ የቀድሞ ክለቡን ያገኛል ከዛ በኋላ ሌፕዚግ ሆም ቪያሪያል አዌይ ሳባ ሆም እና ኮሞ አዌይ እንገጥማለን ማለት ነው ሳያው አሪፍ ይመስላል ይሄን ያህል ብዙ ምንቸገር አይመስለኝም ጀስት ባየርና አትሌቲ ትንሽ ከዛ ስፖርቲንግም ያው ቻምፒየንስ ሊግ ላይ አናውቅም ማን አዲስ እንደሚሆን አምና እናውቃለን ያ ቦዶ ግሊምትስን አቅም እንዴት ሃይ እንደነበር እንዲሁ ስታዩት በፔፐር ደረጃ ይሄን ያህል ማንቸስተር ዩናይትድ ይፈተናል ብዬ አላስብም ከ3 ወይ ከ4 ጨዋታዎች በላይ የሚፈተን አይመስለኝም ምን ማለት ይመስለኛል ሆፕፉሊ በጣም ተጠብቆ ጨዋታ ዩናይትድ ከባየር ሙኒክ በኦልድ ትራፎርድ የሚደረገውን ጨዋታ በጣም ተጠብቋለው ሌላው ከአትሌቲካ ነው ስፖርቲንግ ደግሞ ያው የብሩኖ የቀድሞ ቲም ነው ሌላ ብዙ ማስፈሪያ አይመስለኝም አሁን ደግሞ ወደ ተቀናቃኛችን ወያላው ልውሰዳችሁ እንግዲህ ዘንድሮ ትንሽ ተጠር ያለ ይመስለኛል አርሰናል እንደምትመለከቱት ሪያል ማድሪድ አለ ከዛ ባየር ሙኒክ አለ ዶርትመንድ አለ ሪያል ቤቲስ አለ ሊል አለ ናፖሊ ሳባህና ስላቪያ ብራሃ አሉና አርሰናል እኔ ምን ልበላችሁ ምናልባት ከማድሪድና ከባየርን ሊፈተን ይችላል ሌሎቹን ግን በቀላሉ የሚያሸንፍ ይመስለኛል ከዛ በኋላ ጥሎ ማለፍ ላይ ግን ዘንድሮ ምናልባት ሊቸገር ይችላል አዶ ነው ብቻ እንደምትመለከቱት ነው የቻምፒየንስ ሊግ ድልድሉ ይፋ ሆኗል ሌላ ደግሞ ሚስተር ዩሲኤል በቦታው ተገኝቷል ያለሱ ቻምፒየንስ ሊግ ምንድናት ያለሱ ቻምፒየንስ ሊግ ያለሱ ምንም ናት ኦፍ ኮርስ ክሪስቲያኖ ሮናልዶ ዶ ሳንቶስ አቬሮ በቦታው ላይ ተገኝቶ ነበር ፕሮግራሙ አሁንም ስቲል እየቀጠለ ነው ግን ዋና ምንላቸው ቲሞች ድልድላቸው ኦሬዲ እነዚህን ይመስላሉ ኮፒ ሊግ